አብርሽ ለምንድነው ከቡዜ ቤት ይወጣው? አሁንም እንደገና አብርሽም ማስቀመጥ አልቻልንም፣ ማስገደድ አልቻልንም። በዚህ ወጥቶ በዚህ ገብቶ ልትሉኝ እኮ ነው። እና ደግሞ አቃተን፣ በቃ አልቀመጥም አለን፣ እንደዚህ ሆኖ ምናምን ልትሉኝ ትችላላችሁ። እኔ እኮ ትላንት ወዲያ ምን ብዬ ነበረ? አብርሽ ሀብሉን ብቻ አይደለም ማውለቅ ያለበት፣ ሁሉ ነገሩን ያውልቅ፣ ልብሱን ያውልቅ፣ ሻወር ይውሰድ። እኔ እንጃ ለምን እንደማይረዱ አላውቅም። ለምን እንደማይረዱ አላውቅም። ሁሉንም ያሰረው ነገር ሁሉ ያውልቅና ሻወር ይውሰድ። በቃ የውዜን የባሏን ልብስ ይልበስ። ገባችኋል? ወይም ደግሞ የሆነ አዲስ ልብስ በፍጥነት ሄዳችሁ ገዝታችሁ ሻወር ይውሰድ ምናምን። በቃ እንዴ ሀብል ላይ ብቻ ይመስላችኋል የሚደረገው? እንዴ ብዙ ነገር። እች ልጅ እኮ እኔ ማስረጃ አለኝ። እቤቷ ውስጥ ሆና እያበላችሁ መድኃኒት እየጨመረች ማስረጃ አለኝ። ተነግሩኛል እኮ አብርሽ በሀብሉ ላይ ብቻ አይደለም የተደረገበት፣ ምግብ ላይ እየተሰጠው የከረመ ልጅ ነው። ስለዚህ አብርሽም በአንዴ በቃ ሀብሉን አወለቃችሁ፣ በአንዴ አብርሽ ተፈወሰ። በቃ እንደዛ ነው የምታስቡት? እንደዛ አስባችሁ ነው ሀብሉን ስታወልቁ ምንም አይነት አዲስ ነገር ሳታገኙ ሲቀር በቃ ሂድ ብለሽ ያልሽው ቡዜ? አዎ ተናደሽ ነው። ቪዲዮን ጨርሼ ነው ያየሁት። አሁን እዚች ጋር የእነሱን ቪዲዮ አላስገባም። ለምን? አንደኛ ማታ የተለቀቀ ቪዲዮ ነው። ሁላችሁም በስነ ስርዓት ደጋግማችሁም ቢሆን አይታችሁታል። እኔ ደግሞ እዚህ ላይ ማስገባት አልፈልግም። ለምን? በደንብ ስላየ ነው ምን እንደማወራ በደንብ ይገባችኋል። እና እናንተን ማስጨነቅ ይሆናል ድጋሚ የእነሱን እንትን ማለት ነው። ለምን? እኔ በራሴ የነገር ቪዲዮ ደጋግሜ ሳየው በጣም ነው የሚጨንቀኝ። ርብሽ ነው ምለው። እኔ አሁን እዚች ጋር የምታሳዝነኝ ሄርሜላ ናት። ከሄርሜላ ልጀምርላችሁ። ሄርሜላ በጣም ነው አንጀቴን የበላችኝ። የእውነቴን ነው የምላችሁ። ማታ በተለቀቀው ቪዲዮ ላይ ሄርሜላ በጣም ነው የምታሳዝነው። ስለዚህ ሄርሜላ ለአንቺ መልእክት አለኝ። ይሄን ቪዲዮ ሁላችሁም ሼር አድርጉት። ሄርሞ እባክሽን በቃ ከዚህ ቤተሰብ ውጪ። እኔ እውነቴን ነው የምልሽ። አሁን መጨረሻ ላይ ሄርሞ ምን አለች? እኔ አውቆ ይመስለኛል እንዲህ የሚሆነው፣ በቃ ከኔ ጋር ለመሸሽ ሁን ብሎ ያደረገው ነገር ነው። ስለዚህ በቃ እኔ ይሄን ለማመን እንትን እያልኩ ነው። በቃ ባይዘ ሄርሜላ ላይ ምንም አትፍረዱ። በጣም ብዙ ጥረት ነው ያደረገችው። እቺ ልጅ በጣም የተጎዳችሁ፣ ታማለች፣ ያጣችሁን አታለች። ከዚህ ትላንትና አብርሽ እንግዲህ የኔ ፍቅር የሚላት ገባችኋ? እዚች ጋር በመጀመሪያ ሄርሜላ አብርሽን አፍቅራ ነው የመጣችሁ። ገባችኋ? በመጀመሪያ ማለት ነው። ስለዚህ አብርሽን ፍቅር እንዲይዘው አደረገች። አብረው በቃ እንትን አሉ ማለት ነው፣ ጀመሩ ፍቅራቸውን ማለት ነው። በመጀመሪያ እሷ ስለመጣች አሁን ደግሞ አብርሽ የሆነ እንደማይፈልጋት ሲናገር ይሰማል። ሴት ነን እኮ ለምን አንረዳትም? ስለዚህ ሄርሜላ ትክክለኛ ውሳኔ ነው የወሰነችው። በቃ ሄርሜላ እስከ ጥግ ድረስ ነው የሄደችው። አልተበገረችም። ሩታ ቤት ሄዳለች። አብርሽን በቃ አወጣ ነው ሲሏት፣ ወሰድ ነው ሲሏት፣ ቤቷ ሄዳ የተለያየ ነገር እቺ ጋር በጣም ብዙ ጥረት አድርጋለች። የምሬ ነው የምላችሁ። ሴት ናት፣ በዛ ላይ አፍቃሪ ናት። አለመፈለግ እየተሰማት እሱ ራሱ አልበገራትም። ስለዚህ እኔ አሁን ለሄርሜላ ምንድን ነው የምለው? እባክሽን ሄርሜላ በቃ ከዚህ ቦታ እራቂ። በቃ አንቺ ያጣሹን አተሻል። በቃ ገዳምም ሂጂ፣ ጸበልም ሂጂ፣ ለራስሽ ጊዜ ስጪ። እዛ መሄድ ደግሞ ካልቻልሽ ከወንድሞችሽ ጋር ተሰብስበሽ አንድ ላይ ነይልን። አንቺ፣ ወንድምሽ አቤላ፣ ማርቲ ሁላችሁም አንድ ላይ ነውልን። በቃ ከአብርሽ ትንሽ ራቂ። አንቺ የወንድምና የእህቱን ያህል እርምጃ እንዴት እሷ ሄርሞ እኮ በቃ ትክክለኛ ሚስቱ ነው የምትመስለው። የእውነቴን ነው የምላችሁ። ማንም ምንም ቢላት በቃ አትሰማም። የአብርሽ መለወጥ አብርሽ ወደ ራሱ እንዲመለስ ማድረግ ነው የፈለገችው። ከአብርሽ ምንም አይነት ጥቅም አላገኘችም። ገባችኋ? ግን ያን ጥቅሟን አይደለም የፈለገችው። አብርሽ ደህና ሆኖ ማየትን ነው የፈለገችው። ስለዚህ ሄርሜላ በቃ ይበቃሻል። ለራስሽ እረፍት ውሰጂ። አሁን እኔ ቡዜና ዴቫ ላይ ነው መፍረድ የምጀምረው። ለምን መሰላችሁ? ምንም ነገር ብትሉኝ ቡዜና ዴቫ ምንም አይነት እርምጃ አልወሰዱም። ኢቭን ዳኒ ሮያል ይሻላቸዋል ስነግራችሁ ማለት ነው። ዳኒ ሮያል በጣም ነው የሚሻላቸው። ዳኒ ሮያል ሄዶ አብርሽን ያመጣበት መንገድ፣ ከመጣም በኋላ ደግሞ አብርሽን ለማዳን ያደረገው ጥረት፣ ሩታ ደግሞ መታ ስትወስደው ሩታ እንዳትወስደው ያደረገው ጥረት፣ እነዛ እኮ እህትና ወንድሞች እኔ እንተዋወቃለን። የምሬ ነው የምላችሁ። ከቡዜ ጋር እንተዋወቃለን። ግን እዚህ ጋር በቃ ቡዜ ከወሬ ውጪ ምንም ያደረግሽው ነገር የለም። ሴት ልጅ ነሽ፣ ብዙ ብልሃት አለ። ገና አብርሽ ወደ አንቺ ቤት እንደገባ ልብሱን ውልቅልቅ አድርገሽ ሻወር አስወስደሽ ሰዓቶቹን ይሄ እሱ ራሱ ያሰረው ወርቅ ውልቅልቅ ተደርጎ ውሃ በቃ ትልስ አድርገሽበት
ከዛ ደግሞ ወይም ደግሞ አብርሽን ማራቅ፣ እነሱ አብርሽን የማያገኙበት ቦታ ማስቀመጥ። ብዙ መፍትሄ አለ እኮ። ለምንድን ነው ወደ መፍትሄው ማትሄዱት? ለምንድን ነው ወሬ በቃ አቶስጁም ወስደዋለሁ፣ አቶስጁም ወስደዋለሁ፣ አቶስጁም። ወንድምሽ ጤነኛ እንዳልሆነ ግልጽ ነው። እናንተ ደግሞ ኦዲየንሶች አብርሽ አውቆ ነው አብርሽ ከመጀመሩ ነው ሩታን ማቀፍ የጀመረው። ለምንድን ነው ማለት ለምንድን ነው እንድናወራ የምታደርጉን? አብርሽና ሩታ ተፋቅረው ያውቃሉ? አይታችኋል? አይታችኋል? አብርሽና ሩታ እኮ ከሰዓት ጸብ ጥዋት ሰላም ናቸው። እና የሆነ በቃ ሲያወሩት ጭንቅ ብሎት ሄዶ እሷን አቀፈና ሲቀጥል ደግሞ እኔ እኮ ግርም የሚለኝ ማለት ነው አብርሽ ከዚህ በፊት ሩታን አልፈልግሽም ከአንቺ ጋር መቀጠል አልፈልግም እንዳለው ሁሉ ማለት ነው ሄርሜላንም እኮ አልፈልግሽም እኔ ከሩታ ጋር ነው መቀጠል የምፈልገው ብሎ ማለት ይችላል። ምንድነው እንደ ህፃን አጃጅሎ ተጃጅሎ እያያችሁት ነው። ግን አብርሽን እያያችሁት ነው። አብርሽ ጤነኛ ነው እባክሽ ምናምን የምትሉት እያስመሰለ ነው የምትሉት። አብርሽ የአብርሽ ቁመና የአብርሽ ኮንፊደንስ እንደዚህ ነው እናንተ የምታውቁት። እስኪ ለእናንተ ለኦዲየንሶች ይሄን ላስቀምጥ። አብርሽ እሺ በቃ አብርሽ ሩታን አፈቀራት፣ ፍቅሩ አገረሸበት፣ አቀፋት። ግን አብርሽ ለሄርሜላ ወይም ለሌላ ሴት እንደዚህ ነው አመለካከቱ፣ በዚህም ሁኔታ ነው አብርሽ የምታውቁት? እስኪ ወላሂ በሉ፣ እስኪ እማሉ ሁላችሁም በየእምነታችሁ ማለት ነው። እኔ ይሄን አብርሽ እኔ አላቅም፣ እኔ ስነግራችሁ ማለት ነው። ከዚህም በፊት ሄርሜላ 2 ጊዜ አልፈልግሽም፣ አንቺም የራስሽን ህይወት ኖሪ፣ እኔም የራሴን ህይወት ልኖር ብሎ 2 ነው 3 በተደጋጋሚ ከዛሬ 8 ወር በፊት እንደዚህ ብለዋል። ግን ሁሉንም ነገር በፊት ለፊት ነው የተጋፈጠው። ሄርሜላን አመስግኗት ስላደረገችለት ሁሉ ቴንኪው ብሏት በሰላም ነው የተለያዩት። ገባችኋል? ግን አሁን አብርሽ ከሄርሜላ ለመራቅ ይሄ ሁሉ ጥምዝዝ ለምን ይሄዳል? እንዲህ ነው ወይ ከዚህስ በፊት የምታውቁት? አብርሽ እኮ አሁን ህፃን ልጅ ነው። አቡላይን ባጣሱብኝ፣ እንደዚህ አደረጉኝ። ለምንድን ነው የምትጮህብኝ? በቃ አትጮህብኝ። አንተ ምንድን ነው የምትለው? አንተ እኔ ልጆች የሉኝም፣ ያለኝ አንድ ልጅ ልዑል ብቻ ነው። እንሂድ በቃ ሩታ እንሂድ። ቆይ ብሎ ደግሞ ሄዶ ሩታን አቀፋት። አረ ይሄ ነው አብርሽ? አዝላችሁ ዙሩ። የእውነቴን ነው የምላችሁ። ሄርሙ ግን እኛ እንፈልግሻለን። ራስሽን ጠብቂ፣ ለራስሽ ጊዜ ስጪ። ሞላዝም በቃ ለራስሽ ጊዜ ስጪ። ታዩ በቃ እሱን ወደሽዋል፣ አፍቅረሽዋል። እስከ ጥግ አመት ሆነሽ እኮ ለሱ መስዋዕት እየከፈልሽ እንደተሰደብሽ፣ እንደተረገጥሽ፣ ቤተሰብሽን እንትን እንዳልሽ እንዳሰደብሽ አሁን አንቺና ሚኪ አንድ ላይ ኑልን። በቃ እናንተ ለብቻቸው ስሩት፣ ተዋቸው። እነሱ ወንድሜ ነው ይጠቅመኛል ብላ ካለች ታሟል ወንድሜ ካለች ትሂድና ጸበል ትውሰደው። እኔ በቡዜና በዴቫ በጣም ብዙ ስለተናደድኩኝ ማውራት አልፈልግም። ለምን እዚች ጋር የዳኒን ያህል ትግል አላየንባቸውም። በቃ ዴቫ ደግሞ መጨረሻ ምን አለ? ኤፍሬም ራሱ ጤነኛ አይመስለኝም፣ ይሄ መተት ምናምን የሚለው ህዝቡ መተት ምናምን የሚለውን ማመን እየጀመርኩ ነው አለ። ካመንክ ታዲያ ወንድምህን እንዲህ ነው የምትጋፈጥለት? አሁን እሺ እንዴት ነው ከሩታ ቤት ሄደ የምታወጣው? በቃ አሁንም ወሬ፣ ጸብ፣ ትግል ነው ወይስ እሱ ራሱን ነው ሩታ ቤት መድኃኒት እየበላ ራሱን ነው የሚያድ ነው? እኔ መጨረሻውን የናፈቀኝ አብርሽ ወደ ራሱ ተመልሶ እኔ የእውነቴን ነው የምላችሁ። እኔ ከሄርሜላ ግዴታ መሆን አለበት እያልኩ አይደለም። አብርሽ ግን ወደ ራሱ ተመልሶ ሄርሜላንም ቢሆን በቃ አልፈልግሽም እኔ በቃ ወደ ራሱ ሲመለስ እናውቀዋለን። ምክንያቱም 3-4 አመት ሆኖናል አብርሽ ሞከጅም። እኔ ደግሞ በአካልም አውቀዋለሁ። እንደዚህ አይነት ልጅ አይደለም አብርሽ። ራሱ ወደ ራሱ ተመልሶ እኔ ሄርሜላ ከአንቺ ጋር መቀጠል አልፈልግም፣ ህይወትሽን ቀጥይ ብሎ ሲላት በቃ የዛኔ ሁላችንም እንተዋዋለን። እና ሄርሜላ አሁን ብትወስንም ትክክል ናት። በቃ ደከማት፣ ሰለቻት፣ ህመሜ ሳትል ደከመኝ ሳትል በጣም ብዙ እየጣረች እያየናት ነው። ግን እነሱ በቃ እኔ እነሱ በቃ ቡዜንም ማስከፋት ስለማልፈልግ እንጂ በጣም ቡዜና ዴቫ በጣም ነው ያናደዱኝ። እንዴ እስኪ ኤፍሬምን እዩት፣ እስከ ጥግ ድረስ መጥቶ ይዞት እስኪወጣ ድረስ ነው የተጋፈጣችሁ። ዳኒሮ ያለንም እዩት፣ ልጁ እንዲቀመጥ ያደረገው ጥረት ማለት ነው። ቡዜና ዴቫ ግን እህት ናቸው፣ ወንድም ናቸው። በቃ ከማውራት ውጪ ምንም። ቡዜ እኮ ብዙ ነገር መፍጠር ትችል ነበረ። ቤቴ ነው የትም አይሄድም፣ ውጡልኝ። ሩታና ኤፍሬም ሁላችሁም ውጡ፣ በቃ ሁላችሁ። እኔና ወንድሜ ግን ጥሩ ጊዜ ማሳለፍ ፈልጋለሁ። በቃ
ሄርሜላም ሂጂ፣ ዴቫም ሂድ፣ ወይም ደግሞ ዴቫ ቁጭ በል ወንድምነ። ብዙ ነገር አለ። ሩታና ኤፍሬም፣ ሄርሜላም፣ ዳኒሮ ያለም ሂዱ በቃ። እኛ ሶስታችን ቤተሰብ ነን። የራሳችንን ችግር መፍታት እንፈልጋለን። ኤፍሬምም ደግሞ ለጊዜው የቤተሰብነትን ነገር ስላላሳየህን ሂድ ከሩታ ጋር ብላችሁ ሁለታችሁ ጸበል፣ ስውሯ ማርያም፣ አዲስ አበባ ነው ያላችሁት፣ ስውሯ ማርያም መውሰድ ትችላላችሁ። ሁሉም በእምነቱ ይድናል። እንዴ እናንተ በቃ ሄዱ በቃ አትጫጫ ሄዱ። እስኪ አሁን ዛሬ ደግሞ የምታደርጉትን አያለሁ። እኔ ምንም ማለት እኔ አንድ ሰው ማለት ነው ስህተት ከተሳሳተ የእናቴም ልጅ ይሁን አጥቤ ጨምቄ ነው ማሰጠው። ምንም ይሄ ማስመሰል ምናምን ቡዜን ስለማውቃት አብርሽን ስለማውቀው ወይም ደግሞ ቤተሰቡን ስለማውቅ ምናምን አይደለም። በቃ እጅጋ ሀቅ ተናገሩ። ሀቅ ማለት ነው። ምን አያቸውን እዛ ቪዲዮ ላይ ፋሚሊ ናቸው ብላችሁ ያሰባችኋቸው ሰዎች ምን ከወሬ ውጭ ከማለት ውጭ ምንም እርምጃ የወሰዱት ነገር የለም። ወሬያቸው ራሱ በቃ ይቀመጥ አይቀመጥም፣ ይቀመጥ የህፃን ልጅ ጨዋታ። ኧረ በእናታችሁ። ለማንኛውም እኔ ማታ ያልመጣሁት ስራ በዝቶብኝ ነው እና ስራ በዛብኝ። ከዛ አርፍጄ ነበር ክላሴን የገባሁት። ከዛ በኋላ ቪዲዮ ከምሰራላችሁ ዛሬ እመጣለሁ ብዬ ነው። ለሄርሜላ ግን ይህን ቪዲዮ አድርሱላት። በቃ ከወንድሞቿ ጋር ትሁን ትራቅ። በቃ ካብርሽ ራሱ ከፈለገ ይመጣል፣ ካልፈለገም በዚህ ልክ እሷ መጎዳት የለባትም። ገባችኋል? በዚህ ልክም የእሷ ስም መጥፋት የለበትም። እዚች ጋር እሷ ሁለት ነገር ነው ያጣችው። ማንም እየተረዳት አይደለም፣ እሷ እየተጎዳች ነው። የእውነቴን ነው የምላችሁ። እና በቃ ለራሷ ጊዜ ትስጥ፣ ለራስሽ ጊዜ ስጪ። ከቤተሰብሽ ጋር ሁኚ ሄርሞ፣ ከቤተሰብሽ ጋር ሁኚ። ተረጋጊ እሺ።